ሰላም ሰላም ውዴ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ጤና ይሁንላችሁ እላችኋለሁ። ዛሬ ተመልሼ መጥቻለሁ እና ጋይስ ስቲል ነው የእነዚህ ልጆች ነገር ሊያበቃ አልቻለም። በመሀል ጠፍቼ ነበረ፣ ቪዲዮ መስራት አቁሜ ነበር፣ በጣም ሲደብረኝ ማለት ነው እና ሄርሜላ መታለች ዛሬ። በጣም ከፍቷታል። አብርሽ ያለበትን ሁኔታ ማወቅ አልቻለችም። አብርሽን ደግሞ እንዳያችሁ ከሆነ ሄርሜላ ናት ሩታና የእሱ ወንድም ኤፍሬም ብዙ ነገር እየሰሩ ነው ያሉት እና በጣም ተጨንቃን ያለችው። ትናንትና እንዳያችሁ ከሆነ ቤቷ ድረስ ሄዶ ብዙ ነገር ሲያደርግ ብዙ ነገር ሲናገር ነበረ ኤፍሬም እና ዛሬ ማየታችሁ ከሆነ እነ ሩታ ቤት እህቱም መታለች፣ እሱም ነበረ ኤፍሬምም እና እንዴት እንደሚያወሩ እንደነበረ አይታችኋል። እኔ በዚህ መሀል ምን ማለት እንደምችል አላቅም። እንደ አንድ ሰው ስታስቡት አስቡ። የሆነ ነገር አፕን ያደርጋል። የማንኛውም ትዳር ላይ አፕን ሊያደርግ ይችላል። ነገር ግን ችግራቸውን መፍታት ቢችሉ በቤት እና መጀመሪያውኑ መፍታት ይችሉ ነበረ። ግን ደግሞ አደባባይ የወጣ ነገር በጣም ነው የሚያስጠላው። በጣም ነው የሚያስጠላው። የስንት ሰው እጅ ይኖርበታል። ላይፋቸውን የምታዩት ነው በየቀኑ። እንግዲህ አሁን ደግሞ ሄርሜላና አብርሽ ያሉበትን እያያችሁ ነው። ሩታ ግን ፈጽሞ ልትፋታው አልቻለችም። ከነሱ ወንድሙ ማለት ነው። ወንድሙ በእሷ ላይ ነው ጭራሽ ተደርቦ እንትን እያለ ያለው ማለት ህይወታችሁን ለመመለስ መጣሩ ጥሩ ነው። ነገር ግን አንድ ሰው ከፈለገ በግድ ኑርበት የሚባል ነገር ይሰራል እንዴ? አይሰራም። ስለዚህ እኔ አላቅም፣ በጤናቸው ይሁን እንደዚህ እያደረጉ ያሉት ምንም ሊገባኝ አልቻለም። ኤፍሬም በዚህ ልክ እንደዚህ መሆኑ ራሱ በጣም ነው የሚገርመው። በቃ ማለት አይነው ወንድሙ ነው፣ ለሱ ጥሩ ነገር ሊያስብ ይችላል። ግን ደግሞ ያን ላይፍ የሚኖረው እሱ ሳይሆን አብርሃም ነው። እኔ አላቅም። ወንድሜ እኔ ብሆን ማለት ነው ወንድሜ ላቀው እችላለሁ፣ የእሱን ላይፍ ላቅ እችላለሁ። ዲቴል ግን ማወቅ አልችልም። ምክንያቱም አብረው የሚኖሩት እነሱ ናቸው። እኔ ጀስት ላይ እና የማየውን ነገር እንጂ ውስጣቸውን የእነሱን ነገር ማወቅ ስለማልችል በዚህ ልክ ዲቴል ገብቼ የእሱን ህይወት ላውቅ አልችልም። ኦር ደግሞ የእሱን ውሳኔም እኔ መወሰን አልችልም። በዚህ ልክ ለምን ህይወታቸው እንደሚበጣበጥ አልገባኝም። ኢቨን እንግዲህ እንደሚሉት ከሆነ አብርሽ እነሱ ጋር እንዳለ ነው፣ ምርጫውን መርጦ ተመልሷል እያለ ነው። በተአምር የሚደረግ ነገር አይደለም ይሄ ማለት ነው። እስኪ አስቡት እናንተ። ትላንትና ነው ባለፈው ለታ ከሄርሜላ ጋር እንደዛ የነበረው ሰውዬ ከመቼው ደግሞ ተመልሶ ከመቼው ከእሷ ጋራ እንደዚህ በፍቅር ሊኖር ያስባል? ፈጽሞ የማይታሰብ ነው። ሰው ምን እንዳደረጉት እንግዲህ እነሱና ፈጣሪ ናቸው የሚያውቁት። አይነው አብርሽ ልጁን ይወዳል። በዛ በልጁ ምክንያት በልጁ ብዙ ነገር ሊያታልሉትም ብዙ ነገር ሊያረጉትም ሞክረዋል። አሁንም ይኸው በሱ ነው። ባለፈው አይታችሁ ከሆነ ከልጁ ጋራ እየተዝናኑ ነበር። ከዛውን የጠፋው እሱም ማለት ነው። እና ቡዜ ደግሞ ዛሬ ልታወራቸው ሞክራ ነበረ። እንዴት ምን አይነት መልስ ሲሰጧት እንደነበረ ወንድሟ ሳይቀር ሩታ ሳትቀር ያያችሁት ነው። አሁን ደስታ ላይ ነን። አብርሽ ፍቃደኛ ሆኖ ምርጫውን መርጦ ከልጁ ጋር እንጆይ እያደረገ ነው። ስለዚህ ነገ መቶ መልስ ይሰጣቸዋል ብሎ በኮንፊደንስ እያወሩ ነው። ይሄ በጤንነት አይመስለኝም። ኖርማሊ እንደ ሰው ስታስቡት አንድ ሰው ሌላ ህይወት ውስጥ እያለ የራሱ ህይወት እየጀመረ እያለ እያዩ ማንም እያወቀ በአንድ ቀን ደግሞ ተገልብጦ ወደ መጀመሪያው ህይወቱ ይመለሳል ማለት አይታሰብም፣ የሆነ ነገር ካልሆነ በስተቀር ማለት ነው። እና ምንድነው ሄርሜላ ዛሬ መታለች፣ የተሰማትን ልታወራ ነው። እስኪ እንስማት። እንግዲህ ብቻ ፈጣሪ ይሁናቸው። በጣም የሚያስጠላች ትላንት በጣም የሚደብር ስሜት ላይ ነበርን። ዛሬ እንኳን ብዙ ነገር አድርገናል። ቤቱ ሄደን አተነዋል፣ በእኛ በኩል ማለት ነው። እና ትላንትና እኔ በጣም ስሜቴ ተጎድቶ ሚኪ በምን አይነት ሁኔታ ላይ እንደነበር ባላቅም ምን ያህል ጨንቆት እንደነበር እኔ እና እሱ ነው የምናውቀው። ምክንያቱም ስደውልለት ይሄ ልጅ ባለፈው አይታችሁ ከሆነ አብርሽን ጠርቶት ሲመክረው ነበር።
አደራ ግን ተጠንቀቅ። እነሱ በብዙ መንገድ አንተን ሊያጠምዱክ እየፈለጉክ ነው። ስለዚህ በጣም ተጠንቀቅ። በራስክ ላይ በጣም ስራ ሲል ነበር። እስቲል ትላንትና ራሱ የተለቀቀው ቪዲዮ ላይ ኮመንት ሰጥቶ ነበር። እኔ ያልኩት አልቀረም ብሎ ጽፎላቸው ነበር። እውነትም እሱ ያለው አልቀረም። ምክንያቱም እነሱ የሚሰሩት ነገር ከተንኮል ውጪ ደህና ነገር አይሰሩም። ይህን ስላችሁ እኔ አሁን የነሱ ነገር ውስጥ ገብቼ እነሱን ጠልቼ ምናምን ሳይሆን አንድ ነገር አልፈልግም ብዬ በራሴ ከተውኩኝ ከአንዴም ሁለቴ እንድንፋታ ወር እንድንለያይ ራሴ ከፈቀድኩኝ በኋላ እነሱንም ህይወት ገብቼ መበጥበጡ ወር ደግሞ የኔ ህይወት እንደተበጠበጠ የእነሱ የሚበጥበጥ ብዬ ይሄን ሁሉ መልፋት እኮ አስፈላጊ ነው ብዬ አላስብም። ምክንያቱም ቃሉም አይፈቅድም እንደዚህ። ምክንያቱም አንድ ሰው መጥፎ ካረገባችሁ በመጥፎ አትመልሱት ነው። ኦር ደግሞ አንድ ሰው መጥፎ ስላረገብን እኛም በመጥፎ መለስን ማለት እኮ ከነዛ ሰው ታዲያ በምን ተሻለን? እኛ ከነሱ በምንም ልንሻል አንችልም እኮ። ስለዚህ ሰው ነገውን የሚያስብ ከሆነ ነገው ደግሞ ብራይት የሆነ ላይፍ እንዲኖረው ከፈለገ ዛሬውን ማበላሸት የለም ብዬ ነው የማስበው። ምክንያቱም እሷ ሄርሜላ ይሄን ሁሉ ድረስ በእነሱ ህይወት ውስጥ ብዙ ነገር እንትን ብላ መምጣቷ ልክ ላይሆን ይችላል። ግን ደግሞ ሞር የእሱ ምርጫ ነው። እሱ እስከመረጣት ድረስ እሷ ምንም ማድረግ አትችልም። እሷም ስትወደው ስለነበር ያው ኦልሬዲ አክሰፕት አደረገችው። ስቲል ደግሞ አብረው ነበሩ። አሁን ደግሞ ሞር ቀለበት አድርገዋል። ከዛ ደግሞ ሩታ ወደ ራሷ ወስዳ ከዛ በኋላ ደግሞ ወደዚህ ነው የሚመለሰው። እንዴት ነው በቃ ሁኔታው የማይገባችሁ ነገር አለ። ድራማ ነው መሰለኝ። አይ ቲንክ ያው እነሱ ብር እየሰሩ ነው ኦፍኮርስ። ቢሆንም ግን የሆነ ሰው የሚያወዛግብ ወር ደግሞ በሰው ፊት የሚያስጠላ ነገር ባይደረግ ጥሩ ነው። ያኔ ለነገው ጀኔሬሽን የሚያስተምሩት ነገር ምንድን ነው? እኛስ ከነሱ የምንማረው ነገርስ ምንድን ነው? በጣም ያስጠላል ስራቸው። ግን እስኪ ስልክሽ በዛ መሀል አልሰራም አለን። የት እንግባ የት እንሂድ? ምክንያቱም በዚህ ናህል ደግሞ አንቺም ከብረት ከፍተሽ እንኳን እንዳየሽው ማስገባት እንዳልነበረብሽ ነው የሚሰማኝ። ገብቶሻል? ምንም መሀል እንኳን የባልሽ ወንድም ቢሆን ሊያጠፋሽ እንደሚመጣ ታውቂያለሽ። እሱ በአንቺ መንገድ ብዙ ነገራቶችን መጠቀም እንደሚፈልግ ታውቂያለሽ። ያ ነገር ለምን ክፍተት ትሰጪዋለሽ? ኤርሚ አቋለ ኤርሜላና ኤፍሬምን ማገናኘት ባይችል እኔ ደስ ይለኛል። ትክክል ነው ማለት አሚሮ፣ እኔ እግዚአብሔርን ነው የምላችሁ። ምናልባት በር ስለከፈትኩለት ያን ነገሮች ስላስጠነቀቀኝና ኤፍሬም በዛ ልክ መሄዱ እኔ ላይ ይሄን ያህል ምንም የሚፈጥረው ነገር የለም። ማለት አብርሃም ዋና ነገሩ አብርሃም ስልክ ስላነሳልኝ አብርሃም ከጎኔ ስለጠፋ አብርሃም ያለበት ሁኔታ ስለማላቅ ነው እየጨነቀኝና እየከፋኝ ግራ እየገባኝ ያለው። ገባ? በጣም ብዙ ጊዜ ለአብርሃም ነግሬዋለሁ፣ ተጠንቀቅተው አብርሃም ከኤፍሬም ጋር ያለህን ነገር ቀንስለዋለሁ። ግን ደግሞ ደፍሬ እንኳን እንዳልናገረው ወንድሙ ነው። ገባ? ኤፍሬም ላይ ምንም ልትፈርድ አትችልም። ምንም ቢሆን ስጋው ነው። አንድ ነገር ብናገር እዚች ጋር እንዴ ስለ ወንድሜ እንዴት እንደዚህ ብላ ልትናገረኝ ትችላለች እንኳን የሚለኝ ነው የሚመስለኝ። ምንም ጥፋት ቢያጠፋ ኤፍሬም ማለት ነው። ያን ያህል ነው ስጋት ያለኝ እንጂ ከዚህ በፊት ተጠንቀቅ ምናምን ብዬዋለሁ። ገባ? አሁንም ቢሆን አብርሃም ነው በመሀላችን፣ በእኔና በኤፍሬም መሀል ያለው አብርሃም ነው። የአብርሃም ነገር ነው በዛ ልክ እየሆነ ያለው። ግን ደግሞ ሌላ ስሜት እያሳየኝ ያለው ቤት ድረስ መጥቶ እኔ አላቅም፣ እግዚአብሔርን እኔ አላቅም። ግን ደግሞ አንድ የታዘብኩትና አንድ የተረዳሁት ነገር ምን አለ፣ አብርሃምም ቢሆን እንዴት ነው አላቅም፣ ብቻ ምናልባት ወንድሙ ከአቅሙ በላይ ሊሆን ይችላል። ኤፍሬም ከአቅሙ በላይ ሆኖበት ሊሆን ይችላል ምናምን ነገር ምን ሳይሆን ይልሽ ይህንን ነገር አብርሃም ነው ያስጀመረው። ከእሷ ጋር ያላትን ኮኔክሽን በኤፍሬም ጉዳይ አብርሃም ራሱ ስላገናኛት ይህንን ነገር ደግሞ ሊያስቆም የሚችለው አብርሃም ራሱ ነው እንጂ አብርሃም እንደዚህ ተደባብቆ የሚሆን አልተመቸ። በዛ ሰዓት በጣም ደንግጬ ስለነበረ ቪዲዮን ሁላ ተመልሼ ያየሁኝ ነበርና እንዴት ነው ነገሩ ምን ሆነ መሰለክ፣ ከዚህ በኋላ አብርሃም አጠገብሽ አይሆንም፣ ከዚህ በኋላ አይርቅሽም፣ ይርቅሻል፣ አጠገብሽ አይሆንም፣ እኔና አንቺ ነን አብረን የምንሆነው ምናምን የሚለውን ስለኔና ስለ ኤፍሬም ሳይሆን ጉዳዩ እኔ አብርሃም ከራቀኝ ኤፍሬም ጋር ምንም የሚያደርሰኝ ነገር የለም። ገባ? ልልህ የፈለግኩት በአብርሃም ነው ልንተዋወቅ የምችለው፣ በአብርሃም ነው እኔ የወንድሙ ሚስቱ ነኝ፣ አለቀ። ስለዚህ እሱ እኔን ፈለጎ ወይም ደግሞ ምናምን አይደለም። ግን ደግሞ በዛ ልክ በወንድሙ እስካሁን በሽተኛ ነበረ፣ አሁን ነው የተሻለው ምናምን የሆነ ነገር አድርገውበት ነው። በቃ እኔ ግራ ገብቶኛል እግዚአብሔርን።
ጋይስ እዚህ ጋር ሰምታችሁት ከሆነ ማለት ነው እኔ የሚያሰብኩት ይሄንን ነው። በሰላም አይደለም መቼም እንደዛ የሆነው ማለት ነው። ምክንያቱም ከዚህ በፊት አስባችሁት ከሆነ ወር ደግሞ አይታችሁ ከሆነ ሀብል በግድ ካለበስከ ሲሉት ነበር እና ሜቢ ያ ነገር ተሳክቶላችሁ ሊሆን ይችላል። ኦር ደግሞ ሌላ ነገር አድርጎ ሊሆን ይችላል። ባይዘዊ ያው ስላላየም መፍረድ አንችልም። ግን ደግሞ ኖርማሊ እንደ ሰው ካሰባችሁ ይሄ ሰው በአንዴ ተቀይሮ እዛ የመኖር እቅድ ያለው አይመስለኝም። ደግሞም የለውም እንደምናየው ከሆነ እንግዲህ ቢቀየር እንኳን ባይፈልግ እንኳን እንደ ድሮ ግልጽ ተናግሮ መሄድ ይችል ነበር። ሶ አሁን እሷ እሱን ትላንትና እንደዛ በርም ልትከፍት የቻለችው እንግዲህ የባሏ ወንድም ነው። ሪስፔክት በማድረጓ ነው። የዋህ ናት በጣም ለሰው ልጅ ሪስፔክት አላት። ያን በማሰብ ነው ያደረገችው። እሱ ግን እዛ ያደረጉትን ነገር ስለሚያውቅ መጥቶ በግልጽ ብዙ ነገር ተናግሯት ወጣ። ኢቭን እኮ ተናግሮ ቢወጣ ራሱ አንድ ነገር ነው። እኔና አንቺ ካሁን በኋላ አንድ ላይ እንሆናለን ማለት ይሄንን ሲል እኮ የሆነ ነገር ማስተዋል ማሰብ አለበት። ምክንያቱም የወንድሙ የነበረችውን እጮኛ ወንድሜ ካሁን በኋላ አይመጣምና እኔና አንቺ አብረን እንቀጥላለን ማለት ይሄ ምንድን ነው? አልገባኝም። እና ብቻ ሁኔታቸው ምንም ሊገባቸው አይችልም። ምንም ማለት ነው። ብቻ እስኪ እንየው። አንዳንዴ እኔ ሳስበው ራሱ ጉዜ ከዚህ በፊት የተናገረችው ንግግር ራሱ ልክ ይመስለኛል። ወንድም በወንድሙ ላይ ተነስቶ እስኪገዳደሉ ድረስ መጠበቅ የለብንም ይህ ልጅ ካልታሰረ ብላ ነበር ከዚህ በፊት የምታስታውሱ ከሆነ። ይህ ልጅ እውነትም ተግባር ላይ እያደረገው ይመስለኛል እንደኔ ማለት ነው። አሁን ትላንትና እንደዛ መጥቶ እንደዚህ ማይሆን ቃላቶችን ሲናገር ይሄ ልጅ ምንም ነገር ከማድረግ ወደኋላ እንደማይል ግልጽ ነው። ወይ አግቶታል ወይ የሆነ ነገር አድርጎታል። ብቻ የሆነ ነገር ቢያደርገው ነው እንጂ ልጁ ከመሬት ተነስቶ ምንም አይነት የሚጠፋበት ምክንያት የለም። ከአንቺ ጋር አልተጣላ። ኤፍሬም ባደረገው ነገር ምናልባት በኤፍሬም ደብሮት ከኤፍሬም ጋር ሊቆራረጥ ይችላል እንጂ አንቺ ምንም የሚዘጋበት ምክንያት የለም። ከዛ ሲቀጥል አንቺም ጥፋተኛ ብትሆኚ ደግሞ ሲዝትም ነበር። ከዛ ሲቀጥል በአብርሃምም ዙሪያ ደግሞ እሷ ላይ ሲያላግጥባት ነበር። እና እኔ የቤተሰብ ጉዳይና ለቤተሰብ ክብር የእሱ ቤተሰብ ቤተሰቤ ነው ብዬ ስለተቀበልኩኝ ነው እንደዚህ አይነት ነገር ትልቅ ችግር ውስጥም እንዳንገባ የሚያደርገኝ ነገር ማለት ነው። ግን ከዚህ በኋላ ግን እህቴ ላይ እንደዚህ አይነት ነገር ድጋሚ ቤቷ ድረስ መጥቶ የማይሆን ቃላቶች የሚናገራት አጠገቧ የሚደርስ ከሆነ ግን እኔና ኤፍሬም ያለን ነገር እዚህ ጋር ያበቃል ማለት ነው። ከዚህ በኋላ ምንም አይነት ነገር ለሚፈጠረው ነገር ከእሱ ጋር እኔ ኃላፊነት አልወስድም። ገባህ አይደለም? ትክክለኛም ያለ ይህንን ነበር። ንዴቴ ራሱ መቆጣጠር አቅቶኛል። አይ እንደዚህ ተረጋጋ ማለት ወንድምነት ሊሰማ ይችላል። ግን ደግሞ ቃሚሮ እኔም ረፍት ትንሽ ያስፈልገኛል እና ተረጋጊ። በምትችይው መጠን ራስሽ መልካም ነው ያምጣው።